ፈጠራቸው ግን እንደ አራዊት በሚኖሩት በጨካኞቹ እንጠላለን። እግዚአብሔር ከሰው አውሬ ያድነን። አሜን። ሰው ሆነው ተፈጥረው እንደ አውሬ የሚኖሩ ሰዎች አሉ። ሰው ሆነው ተፈጥረዋል፣ ግን የሚኖሩት እንደ አራዊት ነው። ለዚህ ነው ቅዱስ ዳዊት እንዲህ ያለው። እስቲ ከኔ ጋር በሉት፣ የምትገዛልህን ነፍስ በሉ ለአራዊት አትስጣት። እንዲህ ብሎ መለመን ያስፈልጋል። በመዝሙር 73 ቁጥር 19 ላይ የዘመረው መዝሙር የምትገዛልህን ነፍስ ለአራዊት አትስጣት። ለጊዜው ለቤተ እስራኤል ተነግሯል። እስራኤል ለሥጋ ፍጻሜው ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች ተነግሯል። በሃይማኖት የምትገዛልህን ነፍስ፣ ለአምልኮትህ የምትንበረከክልህን፣ ለክብርህ የምትዘምርልህን ነፍስ ለአራዊት ለዲያብሎስና ለሰራዊቱ አሳልፋ አትስጣት። ለአሕዛብ፣ ለኢአማንያን፣ ለአረማውያን፣ ለጨካኞች፣ ለነፍሰ ገዳዮች አሳልፋ አትስጣት። በምግባር የምትታዘዝልህን ሰውነት ፈቃድህን የምትፈጽምልህን እንደ ቃልህ የምትኖረውን ሰውነት ለአራዊት አሳልፋ አትስጣት። አራዊት ለዲያብሎስና ለሰራዊቱ ማደሪያዎች፣ ለተጠራጣሪዎች፣ ለመናፍቃን፣ ለሐሰተኞች፣ ለካሃዲዎች፣ ለተኩላዎች፣ ነጣቂ ተኩላዎች አሉ። እግዚአብሔር ከሰው ተኩላ ያድነን። ስንት በጎች እየበሉ ጨርሰዋል። ከጉሮኗ ከቤተ ክርስቲያን ውስጥ የዋሆቹን ምዕመናንና ምዕመናት በበጎች የተመሰሉት እነኛ ነጣቂ ተኩላዎች፣ ሐሰተኞች፣ ከሃዲዎች እየነጠቁ በልተዋቸው። እንዲህ ብሎ መለመን ያስፈልጋል። የችግረኞችን ነፍስ ለዘወትር አትርሳ። አባቶቻችን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ስለ ስሙ ብዙ ጊዜ መከራ ተቀብለዋል። እስቲ ጥቂት ነገር እናንሳ ደግሞ ይህንን ግልጥ ለማድረግ። ቅዱሳን ሐዋርያት ወንጌልን አስተማሩ። እግዚአብሔር በሰጣቸው ጸጋ ተአምራትን አደረጉ። ከዚህ የተነሳ ጠሏቸው። ጠርተው እንዲህ አሏቸው፣ በዚህ ሰው ስም አታስተምሩ አላቸው። በዚህ ሰው ስም አታስተምሩ። የሐዋርያት ሥራ ምዕራፍ 4 ቁጥር 18 ጀምሮ እስቲ እንመልከት። ጠርተውም በኢየሱስ ስም እንዳያስተምሩ እንዳይናገሩ አዘዟቸው ይላል። በማሰብ በኢየሱስ ክርስቶስ ተአምራት አደረጉ። ስሙን እየጠሩ ብዙዎች ከክህደት ወደ እምነት መጡ። በቅዱስ ወንጌል አመኑ። በክርስቶስ የባህሪ አምላክነት አመኑ። አምነው ተጠመቁ። ክርስትናን ተቀበሉ። የክርስቲያኖች ቁጥር እየጨመረ ሄደ። ክርስትና ሰፋ ሰፋ አለች። ከዚያ ቀኑ ክፉዎቹ አይሁድ። ስለዚህ ሁለተኛ ነው ጠሯቸው ነው። ሁለተኛ በዚህ ሰው በኢየሱስ ክርስቶስ ስም እንዳትናገሩ፣ ስሙ እንዳታስተምሩ ብለው ከለከሏቸው፣ አዘዟቸው። ቅዱሳን ሐዋርያት ግን አገልግሎታቸውን ቀጠሉ። እንዴ ስሙንማ ሳንጠራ በስሙማ ሳንመሰክር ሳናስተምርማ እንዴት እንኖራለን? ከዚያ ሰብስበው አሰሯቸው። ወንጌልን በማስተማራቸው እንደ ወንጀለኛ ተቆጥረው ማለት ነው። አሰሯቸው፣ ገረፏቸው፣ መከራ ስቃይ አሳዩአቸው። ታዲያ እንደዚህ ይላል፣ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ከሸንጎ ፊት ወጡ። የሐዋርያት ሥራ ምዕራፍ 5 ቁጥር 40 ጀምሮ ተመዝግቧል። የሚገርም ነው። ስለ ስሙ ስለተናቁ፣ ስለተገረፉ፣ ስለታሰሩ፣ መከራ ስለተቀበሉ ደስ አላቸው እንጂ በስም አምነን በስም እየመሰከርን በስም ተአምራት እያደረግን በስም እያስተማርን ለምን መከራ እንቀበላለን ብለው አላፈገፈጉም፣ ወደ ኋላም አልተመለሱም። እንዲያውም ስለ ስሙ ስለተናቁ ደስ አላቸው። ምን አላቸው? ደስ አላቸው። የጥቂቱ ጊዜ መከራ የዘላለም ክብር ዋዜማ ስለሆነ፣ የጥቂቱ ጊዜ ሐዘን የዘላለም ደስታ ዋዜማ ስለሆነ፣ ያለ ፈተና ዋጋ ያለ መከራም
ጸጋና ክብር ስለሌለ ደስ አላቸው እንጂ አላጉረመረሙ። ስሙን መጥራት፣ በስሙ ማመን፣ በስሙ ታምራት ማድረግ፣ በስሙ ማስተማር መከራ ያመጣል፣ ስቃይ ያመጣልና ይቅርብን ብለው እርግፍ አድርገው አገልግሎታቸውን አልተውም። ታምነው ኖሩ። እስከ መጨረሻ ሕቅታ ድረስ ታመኑ። እንዲያውም ምን ይል ነበር ቅዱስ ጳውሎስ? እነሆ ስለ ክርስቶስ ስም መታሰር ብቻ ሳይሆን ለመሞትም እንኳን ዝግጁ ነኝ ይላል። አንድ የተለመደ ቃል አለ፣ ሁላችን እናውቃለን። አንዳንድ ሰው ግድግዳው ላይ ይለጥፈዋል፣ መኪናው ላይ እንጠለጥለዋል፣ አይተነዋል። የጌታ ፈቃድ ይሁን ብለን ዝም አለ። የማ ፈቃድ? የጌታ ፈቃድ ይሁን ብለን ዝም አለ። የተናገረው ቅዱስ ጳውሎስ ነው። የጌታ ፈቃድ ይሁን ብለን ዝም አልን ያለው ለምንድን ነው? ይህንን ማንሳት ያስፈልጋል። በሐዋርያት ሥራ ምዕራፍ 21 ከቁጥር 11 ጀምሮ ይሄ ነገር ተመዝግቧል። አንድ አጋቦስ የሚባል ነቢይ ቅዱስ ጳውሎስን እንዲህ ብሎ ተናገረው። እነሆ መታጠቂያውን ወሰደና የገዛ እጁንና እግሩን አስሮ እንዲህ ብሎ ነገረው። ከመንፈስ ቅዱስ ያገኘው መንፈስ ቅዱስ እንዲህ ይላል፣ ይህ መታጠቂያ ያለውን ሰው የቅዱስ ጳውሎስን መታጠቂያ ወስዶ ነው ያሰረው፣ እጆቹና እግሮቹን። ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንዲህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ከዚያ ይህንን በሰሙ ጊዜ ተጨነቁ። መምህራችን ሊታሰርብን ነው፣ መከራ ሊቀበልብን ነው፣ ከኛ ሊለይ ነው፣ ክፉ ሊደርስበት ነው ብለው ተጨነቁ። ከዚያ ወደ ኢየሩሳሌም እንዳይወጣ ለመኑት አጥብቀው። በቃል ብቻ አይደለም ከእንባ ጭምር እያለቀሱ እባክህ ወደ ኢየሩሳሌም ከወጣ ክፉዎቹ አይሁድ ክርስቶስን ሰቅለው የገደሉት አንተንም ያስሩሃል፣ መከራ ስቃይ ያሳዩሃል፣ ደግሞ ሊገድሉ የሚችሉ ይሆናል እና እባክህ አትሙትብን፣ መከራ አትቀበልብን፣ ከኛ አትሂድ፣ አትለየን፣ ወደ ኢየሩሳሌም አትውጣ ብለው ለመኑት። ለእሱ አስበው ነው። ቅዱስ ጳውሎስ ግን መልሶ እንዲህ አላቸው፣ እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ማለት እኔ አለ ስለ ጌታ ስለ ኢየሱስ ስም አለ። ስለማ ስም አለ? ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም ማለት። መታሰር ቀላል ነገር ነው፣ መገረፍ ቀላል ነው። ስለ ስሙ ስል ለመሞትም ስንዱ ዝግጁ ነኝ። ሞትም ቢሆን እሞታለሁ። ከዚያ ምን ይላል? ምክርን ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለ። የተባለው ይሄን ጊዜ ነው። የማ ፈቃድ ይሁን? የጌታ ፈቃድ ይሁን። ስለ ስሙ መከራም ከመጣ ፈቃድ ይሁን እንድንቀበል። ፈቃዱ ከሆነ ያሳልፍልን የመከራውን ጽዋ፣ የፈተናውን ጽዋ። ፈቃዱ ግን እንድንቀበለው ከሆነ መከራውን መከራ ለክብር ያበቃልና በቃ የጌታ ፈቃድ ይሁን ብለን ዝም ማለት ነው። ለመሞትም ተሰናደ። ስለዚህ ስሙ የምንነቀፍበት ስም ነው፣ የምንጠላበት ስም ነው። ብዙዎች ስለ ስሙ እስከ ሞት ድረስ ተደብድበዋል። ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ ተወግሮ የተገደለው ስለ ስሙ እኮ። እነ ሐዋርያው እነ ቅዱስ ጴጥሮስ ቁልቁል የተሰቀሉት፣ እነ ቅዱስ ጳውሎስ እነ ቅዱስ ያዕቆብ በሰይፍ የተቀሉት ስለ ስሙ እኮ። እነ ሐዋርያው እነ ቅዱስ ቶማስ ቆዳቸው ተገፎ ስልቻ የሆነው ስለ ስሙ ነው። ሰማዕታት እነ ሊቀ ሰማዕታት እነ ቅዱስ ጊዮርጊስ እንደ ሽንኩርት ተልጠው የተከተፉት፣ በመጋዝ የተሰነጠቁት፣ በወፍጮቶቹ የተፈጩት፣ በሙቀጫ የተወቀጡት፣ ደማቸው የፈሰሰው፣ ስጋቸው የተቆረሰው፣ አጥንታቸው የተከሰከሰው ስለ ስሙ ነው። ዛሬስ ቢሆን በዘመናቱ በኢትዮጵያ እየሆነ ያለው ነገር ምንድን ነው? ሁላችን የምናውቀው ነው። አይተነዋል፣ ሰምተነዋል። ሰው ያወቀው
ፀሐይ የሞቀው የአደባባይ ምስጢር ነው። ለምንድን ነው ዛሬ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ሰዎች የሚጠሏት? ለምንድን ነው? ለምንድን ነው አገልጋዮቹን፣ ካህናቱን፣ ዲያቆናቱን፣ ምዕመናንና ምዕመናትን በጠራራ ፀሐይ በሰይፍ የሚቀሏቸው፣ በእሳት የሚያቃጥሏቸው? ለምንድን ነው? በተለይ አሕዛብ አክራሪዎቹ ኢአማንያን አረማውያኑ ክርስትናንና ክርስቲያኖችን ቤተ ክርስቲያንን ከምድረ ገጽ እናጠፋለን ብለው በአዋጅ የተነሱ አሉ። የእነሱን ዓላማ ነው የሚያስፈጽሙት። ማተብ እያስበጠሱ ሃይማኖት እያስቃሉ የተነሱ አሉ። ነገር ግን ወገኖቼ ክርስቲያንና ሚስማር በተመታ ቁጥር እየጠነከረ ነው የሚሄደው። ክርስትናም አትጠፋም፣ ቤተ ክርስቲያንም አትጠፋም። እንዲሁ እየበዛን እየሰፋን ይሄዳል። ለራሳቸው ነው የሚብሰው። የመውጊያውን ብረት ብትቃወም ለአንተ ለራስህ ይብስብሃል ነው። እሱ አሁን የተሳለ ስለት ላይ ቢቆም የሚጎዳው ስለቱ ነው ሰውየው ነው። እስቲ ከኔ ጋር አብሮ ይልካ የሚነካችሁ የአይኑን ብሌን የሚነካ ሰው አይኑን ብሌን የሚነካ ምን ይሆናል? አይኑ ምን ይላል? ይጠፋል። ዘካርያስ 2:8 ላይ ተመዝግቧል። እንግዲህ ዘካርያስ ምዕራፍ 2:8 የሚነካ የአይኑን ብሌን የሚነካ ነው። ክርስቲያኖችን የሚነካ የእግዚአብሔርን ሕዝብ የሚነካ ቤተክርስቲያንን የሚነካው የአይኑን ብሌን ነው። ለመጥፋት የሚፈልጉ ሰዎች ነው ከቤተክርስቲያን ጋር የሚታገሉት፣ ከክርስቲያኖች ጋር የሚታገሉት፣ ከእግዚአብሔር ጋር የሚታገሉ ኋላ ደግሞ ይደቃሉ። እግዚአብሔር ይፈርድባቸዋል። ጊዜው ሳይመሽ እግዚአብሔር ለክፉዎች ልቡና ሰጥቶ ይመልሳል። ይጥፋ አንልም፣ ባለማወቅ ነው ሰይጣን የሚጫወትባቸው። እግዚአብሔር ይመልሳቸው ነው። ነገር ግን ለነሱ ነው የሚብሰው። እኛ አንጠፋ፣ ቤተክርስቲያንም አጠፋ። ብዙዎች ስለ ስሙ ዛሬ መከራ እየተቀበሉ ነው። ሊቢያ ብቻ እንዳይመስላችሁ፣ በሊቢያ ተፈጽሟል። አሁን 5 ዓመት ሊሞላው ነው። እዚህ ናቸው 30 ኢትዮጵያውያን በክርስትናቸው ምክንያት እኮ ነው። ገንዘብን ከፍላቸው አሉ። የድሎት የምቾት ኑሩ አሏቸው። እምቢ አሉ። ሃይማኖታችሁን ካሉና እንዲናደርግላችሁ እምቢ አሉ። ማተባችሁን በጥሱ ሃይማኖታችሁን ካሉ ተብለው እምቢ አሉ። ቢያባብሏቸው እምቢ ሲሉ እንግዲህ ሃይማኖታችሁን ካልለወጣችሁ፣ ማተባችሁን ካልበጠሳችሁ አንገታችሁን በሰይፍ እንቀላለን፣ አካላችሁን በጥይት ደብድበን እንገላቸዋለን አሉ። ክደን ከምንኖር አሉ አምነን ብንሞት ይሻለናል። አንገታቸውን ለሰይፍ ሰጡ፣ አካላቸውን ለጥይት ሰጡ። ይሄዱት እኮ ያልፍልናል ብለው አረጋውያት ወላጆቻቸውን ትተው ይሄዳሉ ሊጦሯቸው። አንዳንዶቹ አግብተው ይወለዱ አሉ። አንድ ፍሬ ልጆች ደግሞ አሉ ገና በ20ዎቹ ዕድሜያቸው በአበብነታቸው። ምንም ግን አላጓጓቸው። ይገርም ነው። በሃይማኖታቸው ጸኑ። ስለ ሃይማኖታቸው፣ ስለ ክርስትናቸው፣ ስለ ስሙ ብሎ አንገታቸውን ሰጡ። የ21ኛው ክፍለ ዘመን ሰማዕታት ብላ ቤተ ክርስቲያን አክብራቸዋለች። በደማቸው ለመንግሥተ ሰማያት ሰርግ ቤት ተሞሽረዋል። በረከታቸው ይደርብን። ስለዚህ መጽናት ያስፈልጋል። ስለ ስሙ መታሰር፣ መገፋት፣ መሰደድ፣ መጠላት፣ መነቀፍ ብቻ ሳይሆን ለመሞትም እንኳን ስንዱ መሆን ያስፈልጋል። በጣም አስቸጋሪ ነው። ዛሬ ከየቱ ጋር እንደሚመጣ ነው። ስለዚህ ሁልጊዜ ተዘጋጅቶ መኖር ስሙ የምንነቀፍበት ስም ነው። በስጋ ቢሞቱ በነፍስ አልሞቱ። አንድ ጊዜ ቢሞቱ ሁለተኛ አልሞቱም፣ አይሞቱም። በክብር ለዘላለም ይኖራሉ። ሞታቸው ረፍታቸው ነው። እስመ በብዙ ሕማም ሀለወነ ነባለ መንግሥተ እግዚአብሔር ነው የሚለው
በብዙ መከራ ወደ እግዚአብሔር መንግስት እንድንገባ ይገባናል። የምንገባው በብዙ መከራ ነው፣ በብዙ ፈተና ነው። ስለዚህ ስለ ስሙ መነቀፍ አለ፣ ጸንቶ መቀበል ነው። የመጨረሻውን ነገር ላንሳውና ልጠቅልለው። መጨረሻ ይሄ ስም ከስሞች ሁሉ የበለጠ ስም፣ ከስሞች ሁሉ የበለጠ ስም ነው። ከስሞች ሁሉ የበለጠ ስም፣ ልዩ ስም፣ አሸናፊ ስም፣ ሕያው ስም ነው። በብዙ ስፍራ ደግሞ ተጽፏል። ቅዱስ ጳውሎስ ለፊልጵስዩስ ምዕመናን የጻፈውን መልእክት እንመለከተዋለን። ፊልጵስዩስ ምዕራፍ 2 ቁጥር 9 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። ከስምም ሁሉ በላይ ያለውን ስም ሰጠው ይላል። ከስም ሁሉ በላይ ያለውን ስም ሰጠው። ይሄንን ስም የሚያክል ስም ከስም ሁሉ በላይ የሆነ ስም ነው። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። በማን ስም ይንበረከኩ ዘንድ? በኢየሱስ ክርስቶስ ስም ይንበረከኩ ዘንድ። ይህ ስም የምንበረከክለት ስም፣ የአምልኮት ስግደት የምንሰግድለት ስም ነው። በልቡናችን ጉልበት የምንገዛለት ስም ነው። መንበርከክ ማለት ይሄ ነው። የአምልኮት ስግደት እንሰግድለታለን። የባህሪ አምላክ ነውና ስሙ ድንቅ ነው፣ መካር ነው፣ ኃያል አምላክ ነው፣ የሰላም አለቃ ነው፣ የዘላለምም አባት ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ሕፃን ተወልዶልናልና፣ ስለ አምላካችን ስለ ኢየሱስ ክርስቶስ ነው። ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ ይላል። ስሙ ምንድን ነው? ድንቅ። ከስሞቹ ሁሉ የበለጠ ስም። ስሙ ድንቅ፣ መካር፣ ኃያል አምላክ። ምን አምላክ? ኃያል አምላክ። ኤልሻዳይ ነው፣ ሁሉን ቻይ አምላክ ነው። ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ይላል። ስለዚህ ለዚህ ስም እንንበረከካለን። በላይ በሰማይ ያሉ እልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት ይሰግዳሉ። በተወለደ ጊዜ ቤተልሔም ተገኝተው ሰግደዋል። በምድርም ያሉ የሰው ልጆች ይሰግዳሉ። ፍጥረት ሁሉ የሚሰግድለት የሚገዛለት ስም ነው። ይሄ ስም ከስሞች ሁሉ የበለጠ ስም ነው። ልዩ ስም ነው። አሸናፊ ስም ነው። ስሙ ኢየሱስ ተብሎ ተጠራ። ይሄንን ስም ስንጠራ እንድናለን። ይሄንን ስም ስንጠራ ምን እንላለን? እንድናለን። የምንጠራው በእምነት ነው። የምንጠራው ከኃጢአት ርቀን በምግባር ሆነን ነው። ይሄን ደግሞ እናንሳ እስቲ፣ አነጻጽረን እንድናየው ፈልጋለሁ። የጌታን ስም የሚጠራ ሁሉ በሉ፣ የጌታን ስም የሚጠራ ሁሉ ይድናል። አዎ፣ ይሄንን ቅዱስ ጳውሎስ አምጥቶታል። ሮሜ 10 ቁጥር 13 ላይ የማንን ስም የሚጠራ አለ? የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም በሃይማኖት ሆኖ የሚጠራ በምግባር ሆኖ የሚጠራ ሰው ምን ይላል? ይድናል። የጌታን ስም የሚጠራ ሁሉ ይድናል እንዳለ ቅዱስ ጳውሎስ፣ ነብዩ ቅዱስ ኢዩኤል ደግሞ ሲናገር ምን አለ? ይህንንም በሉት፣ የእግዚአብሔርን ስም የሚጠራ ሁሉ በሉ፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። የማንን ስም ይጠራል? የእግዚአብሔርን ስም የሚጠራ። ለምን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ነውና። እግዚአብሔር ነው። ሰዎች እኮ ይሄን ነው ማያውቁ። ኢዩኤል 2 ቁጥር 32 ላይ ነው የእግዚአብሔርን ስም የሚጠራ ሁሉ ምን ይላል? ይድናል አለ። ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ታዲያ እግዚአብሔር ወደ ማን ይለምናል? እግዚአብሔርን ታዲያ ማን ፈጠረው? እግዚአብሔር እንዴት አማላጅ ይባላል? እግዚአብሔር እንዴት የመጀመሪያ ፍጡር ይባላል? እግዚአብሔር እንዴት ይቃትታል፣ ይጸልያል፣ ይለምናል ይባላል? እንዴት እግዚአብሔር ግዛቱ 1000 ዓመት ብቻ ነው ይባላል? ትልቁ ችግራቸው የኢየሱስ ክርስቶስን እግዚአብሔር ወልድነት አለማወቃቸው፣ አለማመናቸው። ኢየሱስ ክርስቶስ ግን እግዚአብሔር ወልድ ነው። መጻሕፍት እንደዚህ ነው የሚመሰክሩት። እንግዲህ ይሄንን ስም ስንጠራ ከክፋት እየራቅን ከኃጢአት እየራቅን እየተለየን መሆን አለበት። በስሙ ማመናችን ጥሩ ነው። በስሙ መጠራታችን ጥሩ ነው። በስሙ መንበርከካችን መስገዳችን ጥሩ ነው። ነገር ግን
የጌታን ስም የሚጠራ ሁሉ ደግሞ ከአመፅ ይራቅ ይላል። እግዚአብሔር ሁላችንን ከአመፅ ያርቅ። ካለመታዘዝ፣ አመፅ ኃጢአት ነው፣ አለመታዘዝ ነው። ካለመታዘዝ ሁላችንን ይሰውራል። የታዘዝንለት እንድንኖር ይርዳል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። የጌታን ስም የሚጠራ ሁሉ ከምን ይራቅ? ከአመፅ ይራቅ። እያመፅን እየበደልን በኃጢአት እየኖርን ስሙን ብንጠራ ልንድን አንችልም። አመፀኞች ስሙን ጠርተው ሊድኑ አይችሉም። ስሙን ስንጠራ በእምነት፣ ስሙን ስንጠራ በመግባት፣ ስሙን ስንጠራ ለንስሐ የሚገባ ፍሬ በማፍራት መሆን አለበት። እስቲ ከኔ ጋር በሉት ይህንን ቃል ኢየሱስ ክርስቶስ በሉት። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። መጽሐፍ ዕብራውያን 13 ቁጥር 8 ጀምሮ ኢየሱስ ክርስቶስ ትናንትና ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም የባህሪ አምላክ፣ ዛሬ ዓለም ከተፈጠረ ዘመን ከተቆጠረ በኋላ በተለይም እስከ ምጽአት ያለው ከዚያም በኋላ ለዘላለም ደግሞ ዓለምንም አሳልፎ ለዘላለም ያው የባህሪ አምላክ ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ በሆነ በእንግዳ በጥርጥር በሐሰት ትምህርት ከመወሰድ ያድነን። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል አምላካችን እግዚአብሔር። ሁላችንን በመንፈስ ቅዱስ ጸጋ ያጽና። በልጅነት ባገኘነው ጸጋ፣ በቅዱስ ሥጋው በክቡር ደሙ ጸጋ፣ በቅዱስ ቃሉ ጸጋ፣ በቅዱስ መስቀሉ ጸጋ ሁላችንን ያኑር። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙም። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰረቷም ጉልላቷም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስን አትሰብኩትም፣ ኢየሱስ ክርስቶስን አታውቁትም፣ ኢየሱስ ክርስቶስን አትመሰክሩም ብለው የሚናገሩ ደፋሮች አሉ፣ መናፍቃን፣ ተጠራጣሪዎች። እኛ ግን ተጸነሰ ብለን ጽንሰቱን የምናከብረው የአምላካችን የኢየሱስ ክርስቶስን፣ ተወለደ ብለን ኢየሱስ ክርስቶስን ነው የምናከብረው። ተገረዘ ብለን በታምራት ተገረዘ ብለን ግዝረቱን እናከብራለን፣ የኢየሱስ ክርስቶስን ነው። ተሰደደ ብለን ስደቱን፣ በናዝሬት አደገ ብለን በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ ተጠመቀ ብለን ነው ጥምቀቱን በአደባባይ እናከብራለን። 40 ቀን 40 ሌሊት ጾመ ጸለየ፣ ከዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ሰጠ ብለን የምናከብረው ኢየሱስ ክርስቶስ ነው። ጾሙንም እየጾሙ ሆሳዕና በአርያም እያለን በአህያይቱና በውርንጫይቱ ላይ በትሕትና ተቀምጦ ታየ ብለን የዘንባባውን ዝንጣፊ ይዘን ምናመሰግነው ምናመልከው አምላካችን ኢየሱስ ክርስቶስ ነው። ተንበርክኮ አደግድጎ የደቀ መዛሙርቱ ግን አጠበ ብለን በጸሎተ ሐሙስ ምሽት ይህን ስርዓት የምንፈጽመው ከእሱ ተምረን ኢየሱስ ክርስቶስ ነው። ታልፎ ተሰጠ ብለን ለድነት ዓለም ለቤዛ ዓለም ተሰቀለ ብለን ስቅለቱ መከራውን እያሰብን ደግሞ ሞትን ድል አድርጎ ተነሳ ብለን ትንሣኤውን የምናከብረው፣ አረገ ብለን እርገቱን የምናከብረው የኢየሱስ ክርስቶስ ነው። ዕለት ዕለት በቤተ ክርስቲያን የሚሰበከው ቅዱስ ወንጌል የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ነው። ዕለት ዕለት እየተፈተተ በቅዳሴው ጊዜ የሚቀርበው የአምላክ ቅዱስ ሥጋና ክቡር ደም ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነፍስ የተለየው መለኮት የተዋሃደ ከእግዚአብሔር ጋር አንድ የሚያደርገን የኃጢአትን ስርየት የሚሰጠን በዲያብሎስና በሰራዊቱ ላይ ድልን የሚያቀዳጀን መንግሥተ ሰማያትን የሚያወርሰን አዳምና እኛ ልጆቹ ክብር ያገኘንበት ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነፃነታችን ምልክት ቤተክርስቲያን ጉልላት ላይ ከፍ ብሎ ይውለበለብ አባቶቻችን ከካህናት እጅ እንሰማዋለን። ፍቅራችን እየገለጠ እንባረክበታለን። አንገታችን ላይ አጥልቀን እንሄዳለን። ልብሳችን ላይ ጠልፈን እንሄዳለን። እናማትብበታለን። ይሄ ሁሉ
በዚህ ሁሉ ክርስቶስን የምንሰብከው መቋሚያውን ይዘው አባቶቻችን በዝማሜ ጊዜ ከላይ ወደ ታች ከሰማይ ሰማያት ወረደ እኮ ነው። ቅድስተ ቅዱሳን ከድንግል ማርያም ተወለደ እኮ። አንዴ ወደ ቀኝ አንዴ ወደ ግራ ያደርጉታል። በኪደተ ግብ ዓለምን ለመቀደሱ ዓለምን ለማዳኑ እኛን ከግራ ቁመት ወደ ቀኝ ቁመት መለሰን። አንዴ ወደፊት ያደርጉታል፣ አንዴ ወደ ኋላ ያደርጉታል። ስለኛ መንገላታቱ ከኋላ ያሉት ሲገፉት በግንባሩ ይወድቃል፣ ከፊት ያሉት ደግሞ ሲወድቁ ሲገፉት በጀርባው ይደፋል። እንዲህ እየተንገላታ ነው እየወደቀ የተነሳ ወደ ቀራንዮ ይወጣል። ይህንንም ያሳየን ከበሮ ኢየሱስ ክርስቶስን ነው የሚሰብከው። ይሄ ጠፍሩ አሁን እንዲህ ተወጥሮ የምናየው ማለት ነው። ስጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ ተገረፈ ነው የምንለው። ከበሮ የሚያሳየው በሁሉ ነገሯ ቤተክርስቲያን በንዋየ ቅድሳቷ ጭምር የምትሰብከው ክርስቶስን። ምን አለ ቅዱስ ጳውሎስ? ወንነሰ ንሰብክ ክርስቶስ ዘተሰቅለነ። እኛ ግን የተሰቀለውን ክርስቶስን እንሰብካለን እናስተምራለን። ቅዱስ ያሬድ ምን አለ? ወልዶ መድህነ እንሰብካለን፣ መድኃኒት ልጁን እንሰብካለን። ኢየሱስ ማለት ምን ማለት ነው ብለናል? መድኃኒት ማለት ነው። እኛ መድኃኒት ልጁን ነው የምንሰብከው። ስለዚህ አዲስ ትምህርት ፈልጋችሁ እንዳትሄዱ፣ ልዩ ልዩ በሆነ በእንግዳ ትምህርት ምን አትበሉ፣ አትወሰዱ። እግዚአብሔር ሁላችን ይጠብቃል። የመጨረሻ የመጽሐፍ ቅዱስ ጥቅስ ነው ለዕለቱ ትምህርታችን። ማንም እንዳያስታችሁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ጀምሮ የተመዘገበ አይደለም። ማንም እንዳያስታችሁ ተጠንቀቁ። እኔ ብዙዎች ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎች በስሜ ይመጣሉ ብሏል ራሱ። ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች ይመጣሉ፣ ከክርስቶስ ተልከናል ብለው ይመጣሉ። አሁን ብዙዎች ተወስደዋል፣ ብዙዎች ተወስደዋል። አፋቸውን ሞልቶ የዛሬ ላይ አድርገውና ቆራቢ ነበርኩ፣ ዘማሪ ነበርኩ፣ ዘማሪት ነበርኩ ይላል። አያድርስ ነው። ዲያቆን ነበርኩ ብሏል፣ ቄስ ነበርኩ ብሏል፣ መነኩሴ ነበርኩ፣ እዚህ ገዳም ነበርኩ፣ ቋርፍ ስበላ፣ በጾም ጨጓራዬ ስለት፣ በስግደት ጉልበቴ ሲደክም፣ አሁን ብርሃን በራልኝ ይላል። ጨለማ ውስጥ ጭልም ያለ ጨለማ ውስጥ ገብተናል። በጣም ከባድ ጊዜ ነው። እግዚአብሔር ሁላችን ይሰውር። መጀመር አይደለም መጨረሻችን ያሳምር። እስቲ በዓይነ ሕሊናችሁ አስቡ። እኛ ጋር ክርስትናን ጀምረው የነበሩ አንዳንዶቹ ኮተው፣ አንዳንዶች ደግሞ አንዳንዶቻችንን ክርስትና አስጀምረው ቤተ ክርስቲያን አስገብተው የወጡ ሰዎች። ይሄ ሁሉ በማን ነው? በስሙ ነው የመጡት። ቤተ ክርስቲያን በሚገባ የክርስቶስን ወንጌል የሚሰብከው ስለ ክርስቶስ ነው መሰከረ። ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳል። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን።